ልጅ ወልደው መውለዳቸውን ከሚዲያው የደበቁ አርቲስቶችና ታዋቂ ሰዎች። በአሁኑ ጊዜ እንግዲህ ቴክኖሎጂ የተስፋፋበት እንደመሆኑ መረጃዎች በቀላሉ በሰዎች ዘንድ ለመድረስ ፈጣንና ቀላል ሆነዋል። የታዋቂ ሰዎችና የአርቲስቶች እንቅስቃሴ ጭምር ፈለጉም አልፈለጉም ሚዲያው ላይ መሰጣቱ የማይቀር ጉዳይ እየሆነ መጥቷል። ይህ ጉዳይ እንግዲህ በአንዳንዶች ቢደገፍም አንዳንዶች ግን ይህ ልክ አይደለም፣ የሰውን ልጅ ነጻነት የሚጋፋ ነገር ነው፣ ግለሰቡ የራሱ ፍቃድ ከሆነ ወደ ሚዲያው ያውጣው፣ ካልሆነ ግን ሚዲያ ላይ መወራት ወይም መነገር የለበትም የሚሉም አሉ። ይህንን ተከትሎ እንግዲህ አርቲስቶችና ታዋቂ ሰዎች የሚፈልጉትን ነገር ወይም ህዝቡ እንዲያውቅላቸው የፈለጉትን ጉዳይ በራሳቸው ማህበራዊ ድህረ ገጽ ወይም በተለያዩ ኢንተርቪዎች ላይ ቀርበው ይገልጻሉ። በዛውም ልክ ደግሞ ከሚዲያው መደበቅ የፈለጉትን ጉዳይ ይሸሽጋሉ። ነገር ግን ጊዜው ይሂድ እንጂ በጭምጭምታም ቢሆን መሰማቱ የማይቀር ጉዳይ እየሆነ መጥቷል። እኛም እንግዲህ ዛሬ ወደ እናንተ ይዘንላችሁ የመጣ ነው መረጃ ልጅ ወልደው ነገር ግን ከሚዲያው የሸሸጉ ሰዎችን ማንነትና የደበቁበትን አጋጣሚ ነው። እንግዲህ አንዳንዶቻችሁ ልጅ እኮ ጸጋ ነው፣ ለምን ደበቁ ወይም ለምን መደበቁ አስፈላጊ ሆነ እንደምትሉ ግልጽ ነው። ነገር ግን አንዳንዶች የራሳቸው የሆነ የተለየ ምክንያት ቢኖራቸውም አብዛኛውን ጊዜ ግን ከትዳር በፊት የወለዷቸው ልጆች ሲሆኑ ሚዲያው ወይም ህዝቡ እንዲያውቅባቸው ያለመፈለግ አዝማሚያ ይስተዋልባቸዋል። ከማን ነው? አባቱ ማን ነው? ወይ እናቱ ማናት? በምን አይነት አጋጣሚ ተፈጠረ? የሚሉ የተለያዩ የአድናቂዎች ጥያቄ ስለሚኖር ያንን መመለስ ካለመፈለግ አንጻር መውለዳቸውን በግልጽ ለሚዲያው ላይናገሩ ይችላሉ። ምክንያቱ ደግሞ ያው አይከን እንደመሆናቸው ህዝቡ እነሱን እንደመከተሉ እንደ አርአያ እንደመውሰዱ አንጻር ከነሱ በኩል የሚፈጠሩ ስህተቶችን ህዝቡ እንዲያውቅባቸው ካለመፈለግ አንጻር ደካማ ጎናቸውን ለማሳየትም ካለመፈለግ አንጻር ሊደብቁ ይችላሉ። እንግዲህ በተለያዩ ምክንያቶች ወልደው መውለዳቸው እንዲታወቅባቸው ካልፈለጉ ታዋቂ ሰዎች መካከል ሞዴልና ተዋናይት ብሩክታይት ሽመልስ ትገኝበታለች። ብሩክታይት እንግዲህ ግንቦት 4 ቀን 2014 ዓመተ ምህረት ሰኞ ዕለት በግሬስ ሆስፒታል ሴት ልጅ ወልዳለች። ስለ ልጇ አባት ማንነት እርግጠኛ የሆነ መረጃ የለንም። ነገር ግን እርግዝናዋ እንዳይታወቅባት እናም ከሚዲያው ጠፋች እንዳትባል አስባበት ከማርገዟ በፊትና እርግዝናዋ ሳይገፋ ብዙ ፎቶዎችን በመነሳት እርግዝናዋ በገፋበት ጊዜና በአራስነት ወቅቷ እነዛን ፎቶዎች ሚዲያ ላይ እየለቀቀች ስለነበር ማንም ማስተዋል አልቻለም ነበር። በአሁኑ ሰዓት እንግዲህ ራሷ በምትሰራው ስራና ከልጇ አባት በምታገኘው ጠቀም ያለ ገንዘብ ልጇን በጥሩ ሁኔታ እያሳደገች ትገኛለች። ብሩክታይት እንግዲህ ተወልዳ ያደገችው በሐዋሳ ከተማ ነው። ከልጅነቷ ጀምሮ ለጥበቡ ትልቅ ፍቅር የነበራት ብሩክታይት ከአቋሟ አንጻር የተለያዩ ሰዎች ሞዴል መሆን እንደምትችል ይነግሯት ነበር። በዚህም የተነሳ እንግዲህ የተለያዩ የፊልም ባለሙያዎችን በፌስቡክ ታወራ ነበር። እናም ብዙ መልፋት ሳይጠበቅባት በምታውቃቸው ሰዎች አማካኝነት ወደ ፊልሙ ኢንዱስትሪ እንደተቀላቀለች በራሷ አንደበት ተናግራለች። በመቀጠል ደግሞ በተለያዩ ጊዜያት አነጋጋሪ በሆኑ ጉዳዮች የምናውቀውና በተለይ ደግሞ ከቅርብ ጊዜ ወዲህ በሃይማኖት ጉዳዮች ላይ በህዝቡ ዘንድ ትልቅ ነቀፌታን እያስተናገደ የሚገኘው እንዳልካቸው ዘነበ ነው። እንዳልክ አስቴር ከምትባል ሴት አንድ ወንድ ልጅ ወልዷል። አስቴር እንግዲህ በዱባይ ሀገር የምትኖርና የፕሮቴስታንት እምነት ተከታይ የነበረች ሴት ናት። ወደ አዲስ አበባ መታ በተገናኙበት ወቅትም ወንድ ልጅ ትወልዳለች። ነገር ግን እንዳልክና አስቴር በትዳር አልተሳሰሩም። ልጃቸው የተወለደው መጋቢት 2015 ዓመተ ምህረት ነው። ሁለቱ በትዳር ባይጣመሩም ወይም አብረው ባይኖሩም ነገር ግን እንዳልክ ከቤተሰቡ ጋር አስተዋውቋት ከእንዳልክ ቤተሰቦች ጋር ጥሩ ግንኙነት ያላት ሴት ናት። የእንዳልክንም ልጅ ለቤተሰቦቹ በማሳየት ሰላማዊ በሆነ መንገድ ልጃቸውን እያሳደጉ ይገኛል። እንዳልክ እንግዲህ የተወለደው በአርባ ምንጭ ከተማ ሲሆን ለቤተሰቦቹ አምስተኛና የስለት ልጅ ነው። እናቱ መስከረም ይልማ የመጀመሪያ ወንድ ልጃቸውን ወልደው ይሞትባቸዋል። ከዛም በመቀጠል በተከታታይ 3 ሴት ልጆችን ይወልዳሉ። ከዛም እንግዲህ በማህበረሰቡ ዘንድ ወንድ ልጅ አትወልድም ፍታት እያሉ አባትየውን አቶ ዘነበን
ያስጨንቁት ነበር። በዚህ ምክንያት እንግዲህ ሊፋቱ ጫፍ በደረሱበት ወቅት ነበር እናትየው ወንድ ልጅ ስጠኝ ብለው ቤተክርስቲያን ሄደው የተሳሉት። ወንድ ልጅ ከወለድኩኝ የቤተ ክርስቲያን አገልጋይ ዲያቆን ይሆናል ብለው በተሳሉት መሰረት እንግዲህ ወንድ ልጅ ይወልዳሉ። በዚህም የተነሳ እንዳልክልኝ ሆነ ብለው ይሰይሙታል። አባቱ ትምህርት ቤት ሲያስመዘግቡት እንዳልካቸው ብለው ስላስመዘገቡት ስሙ እንዳልካቸው ተብሎ ጸና። እንዳልካቸውም እንግዲህ እንደተባለው እናትየው በገቡት ቃል መሰረት የቅዱስ ገብርኤል አገልጋይ ሆኖ ድቁናንም ተቀብሎ የክርስትና ስሙም ሀብተ ጊዮርጊስ ተባለ። የመጀመሪያ ዲግሪውን በቋንቋና በስነ ጽሑፍ ከባህር ዳር ዩኒቨርሲቲ የያዘ ሲሆን ሁለተኛ ዲግሪውን ደግሞ በጋዜጠኝነት ይዟል። በነገራችን ላይ እንዳልክ ልጅ መውለዱን በይፋ አይናገር እንጂ የተለያዩ የግሉ የሆኑ ሶሻል ሚዲያዎች ላይ ከልጁ ጋር የተነሳቸውን ፎቶዎች ይፖስታል። ነገር ግን ልጄ ነው አይልም፣ ወይም የተለያዩ ሚዲያዎች ላይ ቀርቦ በሚጠየቅበት ሰዓት ልጅ አለኝ ብሎ አይናገርም። እንዲሁም ደግሞ በአንድ ወቅት አወዛጋቢ በነበረው ጉዳይ ምክንያት ከእናቱ ጋር ሚዲያ ላይ ቀርቦ የነበረ ቢሆንም እናትየው ምኞታቸው እንዲያገባና እንዲወልድ በተናገሩበት ወቅት እንግዲህ ነገሮችን ላስተካክልና ከዛ በኋላ ይሆናል የሚል ምላሽ ነው የሰጠው እንጂ ልጅ አለኝ አላለም ነበር። በአጠቃላይ እንዳልክና ብሩክታይትን የሚያመሳስላቸው ወልደው ልጅ አለን አለማለታቸው ወይም መደበቃቸው ሳይሆን ሃይማኖት መቀየራቸውም ጭምር ነው። ብሩክታይት በተለያዩ ጊዜያት የተለያዩ አነጋጋሪ ጉዳዮችን በማድረግ የምትታወቅ ናት። ከዛ ባሻገር እንግዲህ ለ21 ቁጥር ያላትን ጥልቅ ፍቅር በአንድ ወቅት ሚዲያ ላይ በቀረበችበት ሰዓት ገልጻ ነበር። ምክንያቱ ደግሞ በ21 የእመቤታችን በዓል የሚከበርበት መሆኑና ለእመቤታችን ጥልቅ ፍቅር ያላት ሴት እንደሆነች የገለጸች ቢሆንም በአሁኑ ወቅት እንግዲህ የፕሮቴስታንት እምነት ተከታይ ሆናለች። እንዳልክም እንደምናውቀው የገብርኤል አገልጋይ የነበረ ዲያቆን የነበረ ሰው ቢሆንም በአሁኑ ሰዓት እንግዲህ ሃይማኖቱን በመቀየር የፕሮቴስታንት ሰባኪ ሆኗል ማለት ነው። በመቀጠል ደግሞ የምንመለከተው ተወዳጇን አርቲስት መሰረት መብራቴን ነው። መሰረት መብራቴ እንግዲህ የመውለዳቸው ዜና ሕዝብ ዘንድ እንዳይደርስ ካደረጉ ታዋቂ ሰዎች መካከል አንዷ ናት። ከባለቤቷ ከአቶ ዘውዱ ሽባባው ጋር በአሜሪካን ሀገር በድንገት የተዋወቁ ቢሆንም ግንኙነታቸው አድጎ እንግዲህ ሚያዝያ 3 2010 ላይ በአፍሮዳይ ሆቴል ባህላዊ በሆነ መንገድ የጋብቻ ስነስርዓታቸውን ፈጽመዋል። ከጋብቻ በኋላ የተለያዩ አድናቂዎቿ ምነው ልጅ አልወለዳችሁም አትወልዱም ወይ የሚሉ የተለያዩ ሀሳቦችን ካላቸው ቀና አመለካከት ካላቸው ጥልቅ ፍቅር እሷም ቢሆን ካላት የልጅ ፍቅር አንጻር የተለያዩ አስተያየቶችን ሲሰጡ ከርመዋል። መሲም እንግዲህ ከ2 ዓመት በፊት እንደወለደች ነው የደረሰን መረጃ የሚያሳየው። ነገር ግን መሲ ይህንን ዜና ከሚዲያው ደብቀዋለች። መሲ የተወለደችው እንግዲህ በመዲናችን አዲስ አበባ ሲሆን እድገቷም በቤተክርስቲያን አገልግሎት ነው። አንድ ወንድምና 2 እህቶች ሲኖሯት ከበዓታ ማርያም ተለይታ እንደማታውቅ በተለያዩ ጊዜያቶች ትናገራለች። በቤተክርስቲያን አገልግሎትም እንግዲህ በስነ ጽሑፍና በትወናም ትሳተፍ እንደነበር ይታወቃል። በዚህም አጋጣሚ ስትተውን ያያት የሻማምባ ደራሲ ለድራማው ያጫታል። ከዛ በኋላ ያንን ድራማ ከሰራች በኋላ እንግዲህ የተለያዩ የፊልም ፕሮዲውሰሮች አይን ይወድቅባታል። ከዛም በኋላ የተለያዩ ፊልሞችን እንዲሁም ድራማዎችን የሰራች ሲሆን የተለያዩ ማስታወቂያዎችንም መስራት ችላለች። ከዛ በተጨማሪ እንግዲህ የኢትዮጵያ የልብ ማዕከል አምባሳደርን በመሆን ለ7 ዓመታት ያህል አገልግላለች። በዚህ አገልግሎቷም እንግዲህ በተለያዩ አገራት እየዞረች የተለያዩ የገቢ ማሰባሰቢያ መርሃ ግብሮችን እያዘጋጀች ገቢዎችን ታሰባስባለች። በዚህም ስራዋ እንግዲህ በማዕከሉ በተለያዩ ጊዜያት እውቅና አግኝታለች። መሲ እንግዲህ አነጋጋሪ የምትሆንበት ጉዳይ የታወቀ ነው። ከእድሜዋ በታች በሆነ ውበት ራሷን በመጠበቅ ነው የምትታወቀው። እንዴ አታረጅም እንዴ ምናምን የሚሉ የተለያዩ ሀሳብ አስተያየት ሰጪዎች ብዙ ጊዜ ሀሳባቸውን ሲሰነዝሩ ይታወቃል። መሲ እንግዲህ እንዳማረባት ልጅ እንደመሰለች ወጣት እንደሆነች ይኸው እንግዲህ አሁንም አለች። መልካም እድልን ሁሉ እንመኝልሻለን መስዬ። እንግዲህ ለዛሬ የያዝንላችሁ መረጃ ይህንን ይመስል ነበር። መልካም ጊዜ፣ ቸር ያሰማን።